እህቴ አንቺ ታምነሽለት እየኖርሽ ያለው ሰው ታምነሽለት እየኖርሽለት ያለ ሰው ወደሽው እየኖርሽ ያለ ሰው ድንገት ባንቺ ላይ ማግጦ ብታገኙ እና ሌላ ሴት ብትወስደው ባሌን ቀማችኝ ብለሽ እንዳትናገሪ። ለቤተሰቦችሽ ዙሪያሽ ላሉ ጓደኞች ባሌን ቀማችኝ እንዳትይ። ኦኬ ችግሬን ወሰደችልኝ በይ። ችግርሽን ወሰደችልሽ። ባል ቢሆን ኖሮ ቀድሞ ሌላ ሴት ሊመለከት አይችልም። ባልሽ ቢሆን ኖሮ ቀድሞ ሌላ ሴት ጎትታ ካንቺ ልትወስዱ አትችልም። ያንን ሰው አንዲት ሴት ግን ከወሰደችው እመኚኝ እግዚአብሔር አምላክ ችግርሽን ያረቀልሽ። ስለዚህ ያቺ ሴት ተመስገን ችግሬን ወሰደችልኝ በይ። በተመሳሳይ ወንድሜ አንተም ልክ እንደዛው ረጅም ጊዜ ዋጋ ከፍለ ከብዙ ሰዎች ርቀ ራስን አግለ ዋጋ የከፈልክላት ሴት፣ በትዳር ያገባሃት ሴት፣ ብዙ የሆንክላት ሴት ኦኬ አብረሃት ኖረ አንተ ሳታውቅ ብዙ በደልን በድላ ድንገት ከሌላ ሰው ጋር ሄዳ ብትመለከታት ድንገት ብታገኛት አትደንግጥ። ይሄ የዓለም ፍጻሜ አይደለም ብራዘር። በቃ እንዳንተ አይነት መልካም የሆነን ሰው ነው ያጣችው። ስለዚህ በቃ ችግር ያ ሰው ሚስቴን ቀማኝ እንዳትል፣ ያ ሰው ችግሬን ወሰደልኝ ማለት ልመድ። እና ተወዳጆች የጮኝነት ህይወት ላይ ስፔሻሊ ጥንቃቄ ይፈልጋል። ቀድም እንዳለው መንፈሳዊ ወንድን ማግባት የምትፈልጉ እህቶች ራሳችሁን መንፈሳዊ ያድርጉ። ራሳችሁን መንፈሳዊ ማድረግ ነውር ነው እያልኳቸው አይደለም። እሺ መልካም የሆነን ትዳር መመኘት እንደውም የጀግና እህቶች ምልክት። ይሄ እግዚአብሔርን አይደለም ቤተክርስቲያንን አይደለም ራሱን እንኳን ጠንቅቆ ማያቀም ሰው ሁሉ አበርኩለት ሞትኩለት የሚሉ ሴቶች በብዙበት ሀገር አንድን እግዚአብሔርን የሚፈራ ኦኬ ቤተሰቦችን የሚያከብር መልካም ስብናን ያለውን ወንድ ሞዴል መልካም ነው፣ ኃጢአት አይደለም። ግን ያ ሰው የእናንተ እንዲሆን የምትፈልጉ ከሆነ የዛም ሰው ምርጫ መንፈሳዊ የሆነ ሴት ስለሆነ ራሳችሁ ላይ በደንብ እህቶች ያ ሰው የእናንተ እንዲሆን ራሳችሁን አትገላልጡ። ወይ ደግሞ የሆነ ነገር ሌሎች ሴቶች የሚያደርጉትን ነገር ማድረግ አይጠበቅባችሁ። አንደኛ ፈቃደ እግዚአብሔር እንዲጨመርበት ወደ እግዚአብሔር በአንቃዶ ልቦና በተመስጦ ህሊና መጸለይ የእግዚአብሔር ፈቃድ እንዲሆን። ከዛ በተረፈ ደግሞ ራስን ደግሞ መንፈሳዊ ማድረግ ያ ሰው ያንቺ እንዲሆን የምትፈልጊ ከሆነ ራስን መንፈሳዊ ማድረግ። ወንድሜ አንተም ልክ እንደዚህ በዚህ ዘመን በጣም ብዙ የሚባሉ ሴቶች በጣም ብዙ ቁጥራቸው ቀላል የማይባሉ እህቶች ነውራቸውን ሀፍረታቸውን መግለጥ እንደ ክብር በሚያዩበት ዘመን አንዲት መንፈሳዊ የሆነችን ሴት መመኘት ወንጀል አይደለም፣ መልካም ነው፣ ኃጢአት አይደለም። ግን ራስህን ደግሞ መንፈሳዊ እያረክ መቅረጽ። ምክንያቱም የዛች መንፈሳዊ ሴት ምርጫ መንፈሳዊ የሆነ ወንድ ስለሆነ አየለም እኔ አለመሄድ እኔ እንደፈለኩ ልቃም፣ እንደፈለኩ ላጭስ፣ እንደፈለኩ ክለብ ልውጣ። እሷ ግን ያው ከቤት ወጣ ቅዳሴ ከቅዳሴ ደግሞ ተመልሳ ቤት የምትሆን ሚስት ፈልጋለሁ ማለት የለብህም። ትዳር ትንሿ ቤተክርስቲያን ስለሆነች ራስን ሬዲ ማድረግ ያስፈልጋል። ጥሩ ነው መመኘት፣ መልካም ነው። ምኞት ኃጢአት አይደለም፣ ምኞት ነውር አይደለም። ምኞት መልካም ነገር ነው። ያቺ ሴት ያንተ ልትሆን ከፈለከ ግን ገና ካሁኑ ራስ ላይ ሰራ። ስለዚህ መንፈሳዊትን የምትፈልግ ወንድሜ ገና ካሁኑ ራስ ላይ ሰራ። መንፈሳዊ ወንድም የምትፈልግ እህቴ ገና ካሁኑ ራስሽ ላይ ሰሪ። ራስሽ ላይ እመኑኝ፣ ፈቃደ እግዚአብሔር እንዲጨመርበትም ጸልዩ። እናንተ ያሰባችሁት ነገር በአጠቃላይ ይሳካል። ምክንያቱም ትዳር በፈቃደ እግዚአብሔር የሚገባበት ህይወት ስለሆነ ማለት ነው። እና ሁልጊዜ በተለይ በእጮኝነት ታይም ላይ ፈቃደ እግዚአብሔርን አትርሱት። ሰው ላይ የምታደርገው እያንዳንዱ ነገር ማስመሰል ይሁን፣ መዋሸት ይሁን፣ መስረቅ ይሁን፣ ሰው መርፋት ይሁን፣ ኢቭን የማታገቡትን ሰው ነፍስ በጥባጥቤ የሰውየው መጫወት ሊሆን ይችላል። ሴትም ከሆንሽ ወንድም ከሆን እመነኝ፣ አንተን ደግሞ የሆነ ሰው ጥባጥቤ ይጫወትብሃል፣ አንቺንም እንደዛው። የሆነ ሰው ይዛችሁ 2 3 4 ሰው የምትወዱ ሰዎች እመኑኝ፣ እነዛ ሰዎች ወይም ሌላ ሰው እንደዛ እያደረገባቸው ነው። የምታደርጉት ነገር በብርሃን ፍጥነት ተመልሶ ወደ እናንተ ስለሚመጣ በተቻላችሁ መጠን የምታወጡትን ነገር ተጠንቀቁ። ወደ ውስጥ የገባ ነገር ተመልሶ ከውስጥ የሚወጣ ነገር፣ የዘራኸውን ነገር መልሰህ ታጭዳለህ፣ የሰጠኸውን ነገር መልሰህ ትቀበላለህ። እንደዛ ከሆነ ህይወትን እያጠራ ትሄዳለህ። ምን ካደረክ የምታወጣውን ነገር ከተጠነቀቅ። የምታወጣውን ነገር የማትጠነቀቅ ከሆነ ግን እመነኝ በቃ ትዘራለህ፣ መልሰህ ታጭዳለህ።
ትዘራለህ፣ መልሰህ ታጭዳለህ። ትሰድባለህ፣ ትንቃታለህ። ቤት ቢሮ ደግሞ ሄደህ ተንቀህ ትኖራለህ። ባለቤትሽን ትሰድቢያለሽ፣ ትንቂያለሽ፣ ደግሞ ተንቀሽ ትኖሪያለሽ በሌላው። ስለዚህ እኔ ይሄን አልፈልግም፣ ሰላም የሆነ ትዳር፣ ሰላም የሆነ ቤት፣ ሰላም የሆነ ህይወት እፈልጋለሁ የምትሉ ካላችሁ ጥርት ያለ ህይወት መኖር ከፈለጋችሁ ተጠንቀቁ።